በካርዶች ማዕበልና በእንባ የታጠበው የዓለም ዋንጫ የመክፈቻ ምሽት ታዋቂውና ታሪካዊ የአዝቴክ ስቴዲየም እሳተ ገሞራ በሚመስል ድምቀት ተሞልቶ የ26ቱን የዓለም እግር ኳስ ማህበረሰብን ትኩረት የሳበ አስደናቂ የመክፈቻ ስነ ስርዓት አስተናግዷል። ስቴዲየሙን በሙሉት በ10 ሺዎች የሚቆጠሩ ደጋፊዎች ጩኸትና በባህላዊ ቀለማት ድምቀት የታጀበው የምሽት ይበልጥ የደመቀው በዓለም አቀፍ ደረጃ ተወዳጅ በሆነችው ኮሎምቢያዊቷ ድምፃዊ ሻኪራ አማካኝነት ነበር። ጥበብና ስፖርትን ባዋሃደው ደማቅ ካርኒቫል ጥበብ በባህላዊ ውዝዋዜዎች እና ዘመናዊ ሙዚቃ ትዕይንቶች የታጀበው ይህ የመክፈቻ ስነ ስርዓት አዝቴክን ምሽት ወደ ታላቅ የደስታ አደባባይ ቀይሮት የነበረ ቢሆንም ቀጥሎ የመጣው ጨዋታ ግን ማንም ያልገመተው ታሪካዊ ድራማ ይዞ ብቅ ብሏል። የዓለም ዋንጫ ተባባሪ አስተናጋጇ ሜክሲኮ ደቡብ አፍሪካን 2-0 ባሸነፈችበት በዚህ የመክፈቻ ጨዋታ የእግር ኳስ ዓለም ታይቶ የማይታወቅ እጅግ አስገራሚ ድራማ አስተናግዷል። በደመቀውና በተጨናነቀው ስቴዲየም የተካሄደው ይህ ጨዋታ በኳስ ጥበብ ብቻ ሳይሆን በካርዶች ማዕበል ጭምር የታመሰ ነበር። ብራዚላዊ ዳኛ ዊልተን ሳምፓዮ ተከታታይ የሆኑ 3 ቀይ ካርዶችን የመዘዙ ሲሆን በዚህም ሳቢያ ደቡብ አፍሪካ ጨዋታውን በ9 ተጫዋቾች፣ ሜክሲኮ ደግሞ በ10 ተጫዋቾች ለማጠናቀቅ ተገዷል። ይህ ክስተት በዓለም ዋንጫ የመክፈቻ ታሪክ 3 ቀይ ካርዶች የታዩበት የመጀመሪያው ጨዋታ ሲሆን ለማነጻጸር ያህል በጠቅላላው የኳታር የ2022 የዓለም ዋንጫ የታየው 4 ቀይ ካርድ ብቻ ነበር። ከዚህ አስደንጋጭ የካርዶች እልቂት በፊት ግን የሜክሲኮ ደጋፊዎች ገና በ9ኛው ደቂቃ በደስታ ፈንድቀው ነበር። የደቡብ አፍሪካ አማካይ ሲቶሌ በኤሪክ ሊራ ተነጥቆ ኳሷ ለጁሊያን ኩዊንስ ስትደርስ ኩዊንስ በኃይል የመታት ኳስ በደቡብ አፍሪካው ግብ ጠባቂ ሮዌን ዊሊያምሰን እግሮች መሃል ሾልካ መረቡ ላይ አረፈች። ሜክሲኮች ከረፍት በፊት መሪነታቸውን ወደ 2-0 ከፍ ማድረግ ተቃርበው የነበረ ቢሆንም የኩዊንስ ድንቅ ኳስ በግኑ ቀኝ አምድ ላይ ተገጭታ ተመልሳለች። ከረፍት መልስ ግን የደቡብ አፍሪካው ሲቶሌ ወደ ጎል እየገሰገሰ የነበረውን ብሪያን ጉታሬዝን በመጎተቱ በቀይ ካርድ ከሜዳ ተባረረ። ይህን የአስተናጋጆቹን የድል ጉዞ እጅግ ቀላል አድርጎታል። የሜክሲኮ ድል በይፋ የተረጋገጠውና ምሽቱን ልዩ ትርጉም የሰጠው ክስተት የተመዘገበው ሁለተኛው 45 አጋማሽ ላይ ነበር። የ35 ዓመቱ አንጋፋ አጥቂ ራውል ሄሚኔዝ ከሮቤርቶ አልቫርዶ የተሻገረለትን ኳስ በግንባሩ በኃይል በመቅጨት ሁለተኛውን ጎል አስቆጠረ። ጎሏን ካስቆጠረ በኋላ ሄሚኔዝ ስሜቱን መቆጣጠር አቅቶት በእንባ ተሞላ። ይህ እንባ እንደ አውሮፓ አቆጣጠር በ2020 ለወልቭስ እየተጫወተ በደረሰበት የራስ ቅል ስብራት ለህይወቱ ተሰክቶለት ከነበረበት አስከፊ አደጋ አገግሞ በዓለም ዋንጫ መድረክ ያስቆጠራች የመጀመሪያው ጎል መታሰቢያ ነበር። የፉላም ቆይታውን አጠናቆ ወደ ወልቭስ ለመመለስ የተዘጋጀው ይህ አጥቂ ጨዋታው ለሱ ምን ያህል ትልቅ ትርጉም እንዳለው በአይኖቹ እንባ አስመስክሯል። ጨዋታው ወደ ማክተሚያው ሲቃረብ ግን ሜዳው ወደ ፍጹም ትርምስ ተቀየረ። ከቤንች ተቀይሮ የገባው የደቡብ አፍሪካው ቴምባ ዝዋኔ የሜክሲኮን አልቫራዶን ፊት ላይ በመጥፋቱ ሁለተኛ ቀይ ካርድ ተመልክቶ ሲባረር ደቡብ አፍሪካ ወደ 9 ተጫዋቾች ዝቅ አለች። ብዙም ሳይቆይ የሜክሲኮ የመሃል ተከላካይ ሴሳር ሞንቴስ በኩሊሶ ሙዳው ላይ በሰራው ኃይለኛ ጥፋት እሱም ቀይ ካርድ አይቶ መባሩ ሜክሲኮን በ10 ተጫዋቾች እንድትቆይ ሆኗል። በዚህ መሃል የ17 ዓመቱ የሜክሲኮ አማካይ ጌልቤርቶ ሞራ በውድድሩ ትንሹ ተጫዋች በመሆን ታሪክ መስራት ችሏል። ደቡብ አፍሪካ እንደ አውሮፓ አቆጣጠር በ2010 ውድድሩን ካስተናገደች በኋላ ለመጀመሪያ ጊዜ ወደ ዓለም ዋንጫ የተመለሰች ቢሆንም ምሽቱ ግን ለነሱ አስከፊ ትዝታን ጥሎ አልፏል። በአንጻሩ ሜክሲኮ ልክ እንደ 1970 እና 1986 ባሉ በአዝቴክ ስቴዲየም የዓለም ዋንጫን በድል መጀመር ችላለች። ጨዋታው ከመጀመሩ በፊት የነበረው ደማቅ የካርኒቫል ድባብ የተጀመረው ይህ ምሽት በደረጃው ከነሱ 46 ቦታዎች ዝቅ ብላ ለምትገኘው ደቡብ አፍሪካ መረት የለሽ በነበረችው ሜክሲኮ አሸናፊነት በደመቀ ሁኔታ ተጠናቋል።